ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ህዳር 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጉባኤና ሽግሽጉ አዲሱ ስርና ተቃውሞ፣ የፋኖ ምንጠራ፣ አገዛዙና ምርጫ ቦርዱ፣ የታፈነው ተቃውሞና የነዳጅ ታክስ ጭማሪው፣ የአንቂዋ መታሰር፣ የትራምፕ አሸማጋዮች ጸብ፣ ኤርትራና ሳውዲ አረቢያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ምኒልክ ድርጅታዊ ስብሰባ አካሄዶ የአመራር ሽግሽግ ማድረጉን አስታወቀ። በስብሰባው የዓመቱን ወታደራዊና ፖለቲካዊ ክንውን መገምገሙንም ገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ የኮሮና የድርጅት ከፍተኛ አመራሮችን ያካተተ ለአንድ ሳምንት ተከታታይ ቀናቶች የወሰደ ዓመታዊ ድርጅታዊ ከፍተኛ ስብሰባ አካሄዶ የአመራር ሽግሽግ ጭምር ማድረጉን ዛሬ ህዳር 30 ቀን 2018 ምኒልክ ባወጣው መረጃ አስታወቀ። ምኒልክ በስብሰባው የህልውና ትግሉ ለድልና ነጻነት ይበቃ ዘንድ የአመራር ሽግሽግ ያደረገ ና አዳዲስ ሹመቶችን የሰጠ ሲሆን አስተዳዳሪ እርምጃዎችን በመውሰድ ስብሰባውን መቋጨቱንም በዚሁ መረጃ አስታውቋል። ፋሺስቱ የብልጽግና አገዛዝ ምኒልክ ዓመታዊ ድርጅታዊ ስብሰባውን እንዳያካሂድ በከፍተኛ የእግረኛ ጦርና መካናይዝድ እንዲሁም በአየር ኃይል በጀትና በድሮን ታግዞ ብርቱ ጥረት ያደረገ ቢሆንም ንስሮቹ በታላቅ ጽናትና ቁርጠኝነት ስብሰባውን አካሂደዋል በማለት ድርጅቱ ይፋ ያደረገው መረጃ ገልጿል። በስብሰባው ምኒልክ ዓመቱን በጥልቀት በመገምገም ያሉ ጠንካራና ደካማ ጎኖችን በመለየት ዘመቻ አርበኛ አደማሊ አባናደውን ጨምሮ የተገኙ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን በጥንካሬ እንዲሁም ከድሎቹ ባሻገር ያሉ ክፍተቶችን በደካማ ጎን በመገምገም ለቀጣይ ዘላቂ ድል በቂ ሁለንተናዊ ዝግጅት በማድረግ ስብሰባውን በአመርቂ ሁኔታ መደምደሙን ገልጿል። ምኒልክ በዓመታዊ ድርጅታዊ ስብሰባ የአመራር ሽግሽግ ማድረግና አዳዲስ ሹመቶችን የሰጠ ሲሆን ጠቅላላ የአመራር መዋቅሩንም ጭምር በዚሁ መረጃ ይፋ አድርጓል። ለኦዲትና ቁጥጥር ኮሚሽን፣ ለወታደራዊ ፍርድ ቤት፣ የህግና ስርዓት ጉባኤ ጭምር የተለያዩ አባላትን ኃላፊነት የሰጠ ሲሆን የምኒልክ ዋና ሰብሳቢ አርበኛው አርካው ምሬ ወዳጆ፣ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ፣ ምክትል ወታደራዊ አማካሪ አርበኛ ለሙገላው ሆኖ መሾማቸውን የው መረጃ ጠቅሷል። ወታደራዊ መዋቅሩን በተመለከተ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ ሆኖ በየደረጃው ላሉ መዋቅሮች የተለያዩ ኃላፊዎች ተመድበዋል። የምኒልክ ፖለቲካዊ መዋቅር ምክትል ሰብሳቢና የፖለቲካ ጉዳዮች ጽህፈት ቤት ኃላፊ አርበኛ ሄኖክ አዲስ፣ የፖለቲካ ጉዳዮች ጽህፈት ቤት ምክትል ኃላፊ አርበኛ ሞገስ አብራራው፣ የጥናትና ስትራቴጂክ ጉዳይ መምሪያ ኃላፊ አርበኛ አራጋ ያለውን ጨምሮ የተለያዩ ኃላፊነቶች የተሰጡ ሲሆን የእዙ የውጭ ጉዳይ መምሪያ አርበኛ ቢዮት ይመር መሰየሙንም ይኸው መረጃ ጠቅሷል። በየደረጃው በፖለቲካ መዋቅሮ ያሉ ተሿሚዎችንም ተዘርዝረዋል። የምኒልክ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው፣ ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ኑሬዲን አበበ፣ የሴቶችና ማህበራዊ ጉዳይ መምሪያ ፋኒት ዚነት አደም፣ ምክትል የሴቶችና ማህበራዊ ጉዳይ መምሪያ ፋኒት አበበች ሲሳይን ጨምሮ በየደረጃው ለድርጅት ጽህፈት ቤት መዋቅርና ለሌሎችም ቦታዎች በርከት ያሉ አባላቱ አመራሮች ኃላፊነት መስጠቱን በዝርዝር ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በሚንቀሳቀስበት የወግዲ ወረዳ ግንባር በየጊዜው ሽንፈት የገጠመው ፋሽስቱ አብይ አህመድ ስልጣን አስጠባቂ ኃይል ተስፋ መቁረጡን የሚያመለክቱ ድርጊቶችን አጠናክሮ መቀጠሉን ወግዲ ወረዳ ውስጥ አንድ ወላድ እናትን በጥይት ደብድቦ በግፍ መግደሉን አስታውቋል። ትላንት ዳር 29 ቀን 2018 ዓ.ም ምሽት 5 ሰዓት አካባቢ የተፈጸመው ድርጊት በርካቶችን ማሳዘኑን የጠቀሰው ምኒልክ በወረዳ ውስጥ የለሚ ቀጠና 031 ቀበሌ ነዋሪ የሆኑት እናት ምት ተይዘው ስለነበር አምቡላንስ ባለመኖሩ ከለሚ ጤና ጣቢያ ወደ ወግዲ ሆስፒታል በባጃጅ እየሄዱ ባሉበት ሰዓት ጸረ አማራው ኃይል በጥይት ደብድበው ገድሏቸዋል። አብሯቸው የነበሩ የጤና ባለሙያ ጭምር ከባድ ጉዳት የደረሰበት ሲሆን የባጃጅ ሹፌሩ ጭምር የት እንዳደረሱት አይታወቅም ሲል ገልጿል። የተገደሉት እናት ወይዘሮ ሀዋ ሐሰን ከድር የሚባሉ ሲሆን ከለሚ ወደ ወግዲ ሆስፒታል እየመጡ ሳሉ የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከመሸገበት ከሰዎች ለሰዎች ካምፕ አጠገብ ባጃጁን አስቁሞ እናቷና እህቷ ፊት በጥይት ደብድበው ገድለዋታል ሲል ትላንት የተፈጸመው ድርጊት ለአራተኛ ጊዜ መሆኑን ከስፍራው የደረሰው መረጃ አስታውቋል። ከዚህ ቀደም 3 እናቶች በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት መገደላቸውን የጠቀሰው መረጃ ወረዳ ውስጥ 6 አምቡላንስ ቢኖርም አገልግሎት የሚሰጡት ለጸጥታ ኃይል አባላት ብቻ ሲሆን ወላድ እናቶችና ህሙማን በባጃጅ እንዲሁም የመንገድ ችግር ባለበት ቀጠና በሞተር ሳይክል ነው ወደ ጤና ተቋማት የሚሄዱት። ወረዳ ውስጥ አምቡላንስን መከልከል ብቻ ሳይሆን ታካሚዎችን መግደል የተለመደ ተግባር አድርጓል በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 30 ቀን 2018 ባወጣው ተጨማሪ መረጃ ድርጊቱን አጋልጧል።
ለሁለት ዓመታት በሰሜን ኢትዮጵያ የተካሄደው ደም አፋሳሽ ጦርነት የምድራዊ ሲኦል ተምሳሌት ነበረ ሲሉ አንድ የሃይማኖት አባት የግል ትዝብታቸውን አጋሩ። በኢትዮጵያ ካቶሊካዊት ቤተክርስቲያን በትግራይ ክልል የአዲግራት አካባቢ የሃይማኖት አባት የሆኑት ሊቀ ጳጳስም ተስፋ ስላሴ መድህን ከአይሪሽ ኒውስ ጋር ባደረጉት ቃለ ምልልስ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ደም አፋሳሽ የእርስ በርስ ጦርነት ሀገራችን ኢትዮጵያን በምድር ላይ የሲኦልን አምሳያ እንድትመለከት አድርጓታል ብለዋል። የወቅቱ የቤተክርስቲያኒቱ ፖፕ ሊዮ 14ኛውን ጨምሮ የቀደሙት የቤተክርስቲያኒቱ አባቶች ፖፕ ቤኔዲክትን፣ ፖፕ ፍራንሲስን በአካል የማግኘት እድል ያገኙት በ1980ዎቹ ኤሮፓ አቆጣጠር በአየርላንድ ደብሊን ውስጥ የጵጵስና ትምህርት የተከታተሉት ተስፋ ስላሴ በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት የትግራይ ክልል ሲኦል በምድር ላይ መሆኑን የሚያመላክት መከራና ፍዳ አይታለች። በርካታ ሰዎች እንደሚሉት ከ1 ሚሊዮን በላይ ህይወት የቀጠፈ ዘግናኝ የጾታ ጥቃት ያስተናገደ የወጣቶች ህይወት መቀጠፍ፣ የቤተ ክርስቲያኒቱ ንብረቶች መውደም፣ የቤተሰብ መበታተን፣ መሰረተ ልማት ኢኮኖሚያዊ ውድመት ያስከተለው ደም አፋሳሽ ጦርነት የዘር ማጥፋትም በጉልህ የተከሰተ ነው ብለው በርካታዎችም ይገልጹታልም ብለዋል። በወቅቱ ከፌዴራል መንግስቱ ጋር የወገኑትም የኤርትራ ወታደሮች በአንድ ወቅት እርሳቸው ከነበሩበት ቤተክርስቲያን በኃይል እንዳወጧቸውና በአካባቢው የነበሩ ቀሳውስት ከበባ በማድረግ ለመከላከል መሞከራቸውን ያወሱት ሊቀ ጳጳሱም ተስፋ ስላሴ ያ ያለፈው 2 ዓመትም ዙሪያ ገባው አጣብቂኝ እንደነበረም አውስተው ለዚህም ማሳያም አንድ የቤተክርስቲያኒቱ ወጣት መመን፣ አንድ ካህን ከፊት ወታደሮችም ከጀርባው ሲቪሊያኖችም ከላይ ተዋጊ ጀቶች ቦምብ ሲያዘንቡበት የሚያሳይ ምስል እንዳጋራቸው ቤተክርስቲያኒቱም በእንደዚህ አይነቱ ወጀብ ውስጥ ቆማ ልጆቿን መከላከል እንደሚገባት አመላካች መሆኑና ቤተክርስቲያኒቱ በገዳዮችና በህዝቡ መካከል መቆም እንደሚጠበቅባትም ገልጸዋል። በህዝባዊ ወያነ ሓርነት ትግራይ ህወሓትና በፌዴራል መንግስቱ መካከል የዛሬ 3 ዓመት በደቡብ አፍሪካ ፕሪቶሪያ የሰላም ድርድር መፈረሙን ያወሱት አባ ተስፋ ስላሴ መድህን በአሁኑ ወቅት የካቶሊክ ቤተክርስቲያን የምታስተምራቸውን ተማሪዎችን ጨምሮ 1.3 ሚሊዮን ህፃናት ከትምህርት ገበታቸው መራቃቸው እግዚአብሔር የሰጠውን የማወቅ የመማር መብታችንን የሚጣረስ ፍጹም ተቀባይነት የሌለው ወንጀል ነው ብለውታል። ቁስለኛ ህዝብ ምን እንደደረሰበት እውቅና ካላገኘም ከቁስሉ አያገግምም ያሉት አቡነ ተስፋ ስላሴ የዓለም አቀፉ ማህበረሰብ በፖሊሲ አውጪዎች ላይ ተጽዕኖ ሊፈጥር ይገባል፣ የካቶሊክ ቤተክርስቲያንትም ለፍትህ ትቆማለች በማለትም አስተያየታቸውን ሰጥተዋል። አርበኛ ዘመነ ካሴ ዛሬም በዓላማ ጸንቶ ትግልን ዳር ማድረስ እንደሚያስፈልግ አንድነትና የዓላማ ጽናት ወሳኝ መሆናቸውን ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ህዝብ ሰብሳቢ አርበኛ ዘመነ ካሴ ዛሬ ህዳር 30 ቀን 2018 ይፋ ባደረገው መልእክቱ ዛሬም ለዓላማው የተሰረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔ፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልጋል። ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነው በማለት ጥሪ አቅርበዋል። ተወረናል፣ የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችን፣ ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነጻ ወጥቶ ህልውናው ይረጋገጣል ሲል አስታውቋል። ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችን እያሸነፍን ያለው አርበኛ ዘመነ ካሴ ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው፣ የሚፈለገውን ነገር ሁሉ ባጠገቡ ነው ሲል አስታውቋል። ከራያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል ያለው አርበኛ ዘመነ ካሴ በጎ ምኞታችን ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዜር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖችና ለዓላማቸው የመነኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት የአብዮታችንና የህልውናችን 4 ምሰሶች ላይ ትኩረት አድርገን እንስራ ሲል 4 ነጥቦችን በመዘርዘር ጥሪ አቅርበዋል። አርበኛ ዘመነ ካሴ 4 ምሰሶች ያላቸው ጉልበት፣ ክላሽ፣ ዕውቀት፣ ጠንካራ ኢኮኖሚ፣ ፈሪሃ እግዚአብሔር መሆናቸውን ጠቅሶ በዝርዝር ገልጿል። ጉልበት፣ ክላሽ፣ የማያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ፣ ዕውቀት፣ በየደቂቃ ዕውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማያረካ የዕውቀት ረሃብ፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት፣ ሀፍረትና ይሉንታ የሚያውቅ ማህበረሰብ መፍጠር፣ ሀፍረትና ይሉንታ የለሽ ሀገር የዞምቢ ምድር ነው የሚሆነው በማለት ሀፍረትና ይሉንታ የአንድ ማህበረሰብ የክብር ልብሶችና ጌጦች ናቸው ብቻም ሳይሆን ድፍን ህዝብን ለቁሙ ከመጥፋት የሚታደጉ የዓለም
የዓለም መድኃኒቶች ናቸው ሲል አስታውቋል። ጠንካራ ኢኮኖሚ ኃይል ሳንገነባ ጠንካራ የፖለቲካ ኃይል ልንገነባ አንችልም፣ ገንዘባችንን ስለት መሳሪያ ማድረግ አለብን በማለት ጥሪ ያቀረበው አርበኛ ዘመነ ካሴ በመጨረሻም በአራተኛ ምሰሶነት የጠቀሰው ፈሪሃ እግዚአብሔር፣ ሞራል፣ ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሐሴት መኖር መንፈሳዊ ልዕልና ነው በማለት ዛሬ ህዳር 30 ቀን 2018 አርበኛ ዘመነ ካሴ ባሰራጨው መልእክቱ ጥሪ አቅርበዋል። ይህ በእንዲህ እንዳለ አብይ አህመድ የአገሪቱን ዋና ዋና ስልጣን በቁጥጥሩ ስር በማድረግ የኔ የሚላቸውን በኦሮሞ ብሔር ተወላጆች የበላይነት ዋና ዋና የአገሪቱ የጸጥታ፣ የመከላከያ፣ የደህንነት፣ የአስተዳደር መዋቅሮች በቁጥጥር ስር እንዲሆኑ ካደረገም በኋላ ዛሬም መፈንቅለ መንግስት ይደረግብኛል የሚል ስጋት ላይ መውደቁና በተለይም ከህወሓትና ሻዕቢያ ጋር ግንኙነት አላቸው የተወሰኑ መኮንኖች በሚል አሉባልታ ከዚህ ቀደም በተለያየ መንገድ የተሰጣቸውን ተልዕኮ በአግባቡ አልተወጡም የተባሉ ያገዛዙ ወታደራዊ መኮንኖችን ጭዳ በማድረግ አገዛዙ ስልጣን አስጠባቂ ሰራዊት ውስጥ ገለል መደረግ የሚፈልጉ የሰራዊት አዛዦችን በመፈንቅለ መንግስት ስም ለመምታት ታስቧል የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። ሰሞኑን ያገዛዙ ከፍተኛ ወታደራዊ አዛዦች አንዳንዶቹ ዘርፈው ያካበቱትን ሀብት ለመብላት ተጨማሪ እድል ለማግኘት በጤና እክል ስም ከሰራዊቱ ለመገለል ያቀረቡት ጥያቄ በአገዛዙ ኤታ ማጆር ሹም ብርሃኑ ጁላን ወደፊት ሊተካው ይችላል ተብሎ ለአብይ ሌላው ቀኝ እጅ የተባለው የኦሮሞ ብሔር ተወላጅ የቀድሞ ምርኮኛና ያገዛዙ መከላከያ የደህንነት ኃላፊ ጀነራል ጌታቸው ጉዲና የጤና ሽፋን አድርገው ጥያቄ ያቀረቡ ከፍተኛ ወታደራዊ አዛዦችን ጥያቄ አለመቀበላቸው ምንጮችን ጠቅሰን መዘገባችን አይዘነጋም። ያገዛዙ ስልጣን አስጠባቂ ወታደሮች ለአብይና ጓዶቹ ሲባል ህይወታችንን አናጣም በማለት በተለያዩ ግንባሮች ለፋኖ በተከታታይ እጃቸውን የሰጡ ሲሆን በተቃራኒው ከፋኖ እጃቸውን ሰጥተውኛል የሚል ቅስቀሳ እያደረገ ያለው አገዛዝ በጎንደር ከ3 ቀን በፊት እጁን ሰጠኝ ያለውን ግለሰብ ዛሬ ደግሞ ሌላ ልብስ አስለብሶ ተመሳሳይ ግለሰብ እጅ ሰጠ ተብሎ መቅረቡ አገዛዙ የገባበት ያለውን ጭንቀት ያሳያል ተብሏል። ይህ በእንዲህ እንዳለ አርበኛ ዘመነ ካሴ በሚመራው ምዕራብ አማራ ቀጠና ትላንት ዳር 29 ቀን 2018 ዓ.ም ኬላ ጥለው ሲዘርፉ የነበሩ ለአገዛዙ ታማኝ በመሆን ከህዝባቸው በተቃራኒ የተሰለፉ ባንዳ ያገው ሸንጎ ሚሊሻዎች ኬላ ላይ የዘረፉትን ብር ሲከፋፈሉ አለመግባባት አንስተው እርስ በርስ እስከ መጋደል የደረሱ ሲሆን ያገው ሸንጎ ሚሊሻ መሪ የተባለው አዊ ዞን ኮሶበር ላይ በእርስ በርስ ተኩሱ መገደሉን ከአካባቢ የወጣው ተጨማሪ መረጃ ይገልጻል። ከሰሞኑ በአዲስ አበባ ከተማ ውስጥ የቲክቶክ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስም ለብሰው ታዩ የተባሉ ግለሰቦች ላይ ምርመራ መጀመሩን ፌዴራል ፖሊስ አስታወቀ። የፖሊስን አካሄድም አንድ ታዋቂ የሰብአዊ መብት ተሟጋችም በጽኑ አወገዙ። የኢትዮጵያ ፌዴራላዊ ፖሊስ በሶስተኛው የጂ ፓወር ቲክቶክም ክሪኤቲቭ አዋርድ ላይ ከኢትዮጵያ ሕዝብም ባህልና ስነ ምግባር ባፈነገጠ አኳን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን መስኮትም ለህዝብ የታዩ የተባሉ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። ፖሊስም በይፋዊ ድረገጹ ባወጣው ጽሑፍም ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛው የጂም ፓወር ቲክቶክም ክሪኤቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር ባፈነገጠ በህዝብ ዘንድ ተቀባይነት የሌለው ያለውን አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታም ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙንም ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። ግለሰቦቹ በወንጌላዊት ግብረ እንድሪያስ በረሄ፣ በረከትም ጸጋዬ ጃፋር፣ መቅደም ደረጄ መንግስቱ፣ ግሩም ገዛኸኝ ቀጨኔ እና ዮሐንስ መኮንን ኃይለማርያም የተባሉ መሆናቸውን የፌዴራል ፖሊስም አስታውቋል። አያይዞም ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባላቸው ባህሎችም ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናቅሮ እንደሚቀጥል ፖሊስም አጽንኦትም ሰጥቷል። በዚህ እንዳለም ከማህበረሰባችን እሴት ያፈነገጠ ብዙ የነውርና ከባድ ወንጀል የሚያስጠይቁ ጥፋቶች በመንግስት አካላት ጭምር እየተፈጸሙ ባለበት አገርም አንዲት ወጣትም ከፊል ሰውነቷን የሚያሳይ ልብስም ሊያውም የውጭ ልምድ በሆነም የቲክቶክ ሽልማትም ጥምቀት ወይም የብሔር ብሔረሰቦች ባህል ላይ አይደለም ላይ ታችም ብሎም ባህልና እሴትም አስጠቂ ለማስመሰል በዚህ ደረጃ መረባረብ የገባንበትም ክስረትና የተሳሳተም ጸረ የግለሰብ መብትም አቋማችን ማሳያ ነው ሲሉም ታዋቂው የሰብአዊ መብት ተሟጋችም አቶ ያሬድ ኃይለማርያም እርምጃውን ተቃውመዋል። አቶ ያሬድም አስተያየታቸውን ሲቀጥሉ መከላከያ ሰራዊቱ በአንድ ክልል ማለትም በአማራ ብቻ ከ2600 በላይ ሴቶችን በጅምላ አሳቃቂ በሆነ ሁኔታ ደፈረም ሲባል ሊያውም በዓለም አቀፍ መገናኛ መድረክ ነውራችን ሲሰጣም እናንተ የባህል የማህበረሰብ ልምድ ወግም የሞራል ተቆርቋሪዎች ከወዴት መሽጋችሁ ነበረም ሲሉም ጠይቀዋል። ሴቶችን መድፈር ማሰቃየት ባህላችን ነውን ብለው የጠየቁት አቶ ያሬድም ሊያውም በመከላከያ ሰራዊት
ሰራዊትም የወንጀል አስከባሪ ድራማ የሚተወነው ፌዴራል ፖሊስም ባልተጻፈ የወንጀል ህግ ባህል አስጠባቂ የሆነውን ያህል ምነው ለሴቶች መደፈር ከባድ ወንጀል ድምጹም ጠፋም ተው ብዙ አታናግሩን ሲሉ የፖሊስን እርምጃም ተቃውመዋል። የፖሊስ መግለጫም አስደማሚ ነው ያሉትም አቶ ያሬድ በቲክቶክ ግለሰብንና ማህበረሰብን የሚሳደቡ የሚያስፈራሩ የሚያዋርዱ የሐሰት መረጃ የሚያሰራጩ ግለሰቦችን ቁጭ ብሎ የሚያይ ፖሊስ የባህል ልብስም አለባበስም አስጠባቂ ሆኖ የተከሰተበት መንገድ የዜጎችን መብት በማጥበብና በመጣስ የሚገኝ ህዝባዊ ድጋፍን ከማስላትም ያለፈ ምን ፋይዳ ይኖረዋልም ሲሉም ጠይቀዋል። ፖሊስ የወሰደውን እርምጃ በመደገፍ ሐሳባቸውን የገለጹ በርካታ ሰዎችም በማየታቸውን የገለጹት አቶ ያሬድ በማህበረሰባችን ውስጥም ስለ ሰብአዊ መብትም ያለው አረዳድ ምን ያህል የተሳሳተም እንደሆነ ማሳያ ነው ብለዋል። ያላግባብም ታሰሩ ያላቸውን ቲክቶከሮችም እንዲፈቱም የዜጎችም ነጻነት በዚህ ደረጃ ማጥበብ ባህልን ማስከበር ሊባል አይችልም ሲሉም አቋማቸውን ገልጸዋል። በላይ ዘለቀ ህዝብ በማጥራትና ማብቃት ህልውናችንን እናረጋግጣለን ሲል ባወጣው መግለጫ በሚቀጥሉት 45 ቀናት የሚወስዳቸውን የማጥራትና የማብቃት እርምጃዎች አስታኮ ትግሉን ለመጠበቅ ያስችላል ያላቸውን እርምጃዎች እንደሚወስድ አስታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ህዝብ ዛሬ ህዳር 30 ቀን 2018 በማጥራትና ማብቃት ህልውናችንን እናረጋግጣለን በሚል ርዕስ ባወጣው መግለጫ ላለፉት 20 ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና ማብቃት የሙከራ ስራዎች ጀምሮ የቆየ ቢሆንም በሁሉም ቀጠና በተሟላ ሁኔታ ንቅናቄውን ማስጀመር ታምኖበት ከዛሬ ህዳር 30 ቀን 2018 ጀምሮ ለ45 ቀናት የሚቆይ በማብቃትና ማጥራት ህልውናችንን እናረጋግጣለን በሚል መሪ ቃል አደረጃጀታዊ ንቅናቄን በይፋ መጀመሩን አስታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ህዝብ በሁሉም የሰሜን አማራ ቀጠና ጎንደር ዞኖች በመንቀሳቀስ አያሌ ስኬታማ ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራትን በማከናወን ሰፊ ህዝብ እያስተዳደረ በርካታ ጠንካራ ሰራዊት እየመራ እንደሚገኝ ያስታወሰው መግለጫ ትግሉን ከመታገል በላይ ትግሉን መጠበቅ አስፈላጊ በመሆኑ ውስጥ አደረጃጀት የማጥራትና የማብቃት ተቋማዊ ንቅናቄ በማድረግ በአጭር ጊዜ ለድል የሚያበቃ የአመለካከት የተግባርና የአሰራር ጥልቅ መግራት ተግባር መከናወን አስፈላጊ ሆኖ መገኘቱንም አስታውቋል። ትግላችን በአንድ ወጥ ድርጅት እየተመራ አስከፊውን አገዛዝ በመገርሰስ ለተሟላ አማራው የተሟላ ድል እንዲጎናጸፍ የምናደርገው በጎሚና ለማስቀጠል ከድህረ አብይ አህመድ መገርሰስ በኋላ የምትጸናውን ሀገር የሚበይና የሚረከቡ ሁለንተናዊ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎችን በአፋጣኝ ማከናወን እንዳለበት ማመኑንም ገልጿል። በሰዓት ተፈትነው ያልተበገሩ ነባር አርበኞችና ወጣት አብዮተኛ ምሁራን መሪዎችን እንዲሁም ጀግና ሰራዊታችን ለተሻለ ድል ለአመርቂ ተቋማዊ አስተሳሰብና አሰራር ማብቃት የነገ ሳይሆን የዛሬ የግብር ግዴታችን መሆኑን የዙ ስራ አስፈጻሚ አመራር በመገምገም ግልጽ ስምሪት መስጠቱንም በዚሁ መግለጫ ጠቅሷል። በደም ዋጋ የጠራውን ዓላማና ግባችንን ለመበረዝ ለመጥለፍና ለማዳከም ከተቻለም በራሳቸው ፍላጎት ስር ለማስገበር የሚታትሩ የትግሉ ቁማርተኞችን እየመከትን መቆየታችን ታውቆና ታምኖ ያደረ ሀቅ ነው ያለው ይህ መግለጫ ባለፉት 20 ቀናት በሙከራ ደረጃ ሲያደርግ የነበረውን የማጥራትና የማብቃት እርምጃ በሁሉም የሰራዊት አደረጃጀቶች ከዛሬ ህዳር 30 ቀን 2018 ጀምሮ ለ45 ቀናት በሚያደርገው ንቅናቄ በተዘጋጁ ሰነዶች ስልጠናዎችን መስጠት፣ ህዝብ አስተዳደርን፣ ፋይናንስን፣ አሰባሰብን፣ አስተዳደርን፣ ሰራዊት ማደራጀት፣ የተሻለ መመሪያ፣ ሀገር አቀፍና ዓለም አቀፍ የተመረጡ ጉዳዮች ዙሪያና ሌሎችም መሰል የተሰናዱ ሰነዶችን መነሻ በማድረግ ለመዋቅራችን አመራርና አባላት ስልጠና ይሰጣል ሲል አስታውቋል። በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞች የማጥራትና የመግራት ተግባሮች በሁሉም ኮሮቻችን እስከ ታችኛው ሰራዊት ይፈጸማሉ። እንደ ህዝብ ህልው ሆኖ ለመትረፍ በምናደርገው መራር ትግል ተጠልለው መስዋዕትነታችን ለግል ማንኛውም ጉዳያቸው በመዋል ተመሳስለው የተሰማሩ ወንበዴዎችን ከአረመኔው ጠላት ትስስር ያላቸው የዘመናችን የዲናር ተመንዛሪዎች መርምረን እንለያለን፣ መንጥረን እናጠራለን ሲል አስታውቋል። ከውስጥም ሆነ ከውጭ ትግሉን ለማዳከም የተዘረጉ ኔትወርኮች እንደሚበጣጠሱ ያስታወቀው መግለጫ በቅርቡ ማስረሻ ሰጥ የተባለው ከሌላ ድርጅት የተባረረ ግለሰብ ከአገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም ህዛችን የማይመለከት ግለሰቡና የአጭበርባሪው አረመኔው አገዛዝ የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እናደርጋለን ሲል አስታውቋል። የሰራዊታችን አባላትና አመራሮች እንዲሁም የትግሉ አጋሮች በሙሉ ጥልቅ ማጥራትና ማብቃት ንቅናቄ በሚል መሪ ቃል የተጀመረው ንቅናቄ ከማብቃት በላይ
ከመታገልም በላይ ትግላችን የምንጠብቅበት የርምት ክንዋኔና ገቢራዊ የምናደርግበት በመሆኑ ከወዲሁ ተረድታችሁ አስረድታችሁ ከጎናችን እንድትቆሙ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ ዕዝ ጥሪ ያስተላልፋል ሲል በዚሁ ዛሬ ህዳር 30 ቀን 2018 ባወጣው መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የከሰም ሁለተኛ ኮር አመራሮችን ይፋ አድርጓል። የከሰም ሁለተኛ ኮር ከተመሰረተ በኋላ ለመጀመሪያ ጊዜ ተሐድሶ አካሂዶ የኮር አመራሮችን የአፋባሃ ሴንትራል ኮማንድ አባል ረዳትና የአፋባሃ ደቡብ አማራ ቀጠና አሳምነው ዕዝ የአስተዳደር ጉዳዮች ኃላፊ ረዳት ፕሮፌሰር ማርኮ መንግስቴ በተገኘበት ይፋ ማድረጉን ደቡብ አማራ ቀጠና ባወጣው መረጃ ገልጿል። በዚሁ መሰረት ሁለተኛው ኮርን ከሚመሩት አመራሮች መካከል አርበኛ መቶ አለቃ ይላቅ ብርሃኔ ዋና መሪ የሆነ ሲሆን በሌሎችም ልዩ ልዩ ቦታዎች ለኮሩ ወታደራዊ፣ ፖለቲካዊና አስተዳደር ጉዳዮች ላይ የተለያዩ የፋኖ አርበኞች በኃላፊነት መመደባቸው ደቡብ አማራ ቀጠና አሳምነው ዕዝ ህዝብ ግንኙነት በስም ዘርዝሮ ዛሬ ህዳር 28 ቀን 2018 በላከው መረጃ አስታውቋል። አገዛዙ ብቻውን ሮጦ ሊያሸንፍበት የተዘጋጀውን ምርጫ ሰኔ 24 ቀን 2018 እንደሚያካሄድ በአገዛዙ ቁጥጥር ስር ያለው ምርጫ ቦርድ ዛሬ ይፋ ባደረገው መግለጫ አስታውቋል። ውጤቱን ሰኔ 4 ቀን እገልጻለሁ ብለዋል። በአገሪቱ የእርስ በርስ ጦርነት ባለበት በርካታ ህሊናና የፖለቲካ እስረኞች በፖለቲካ ሀሳብ ልዩነታቸው ሳቢያ ዘብጥያ በወረዱበትና የእርስ በርስ ጦርነቱን ባልቆመበት ሁኔታ ውስጥ እንዴት ምርጫ ይካሄዳል? ለምርጫ ማካሄድ አስቻይ ሁኔታ የለም። አገዛዙ የፖለቲካ ምህዳሩን ሙሉ ለሙሉ ዘግቷል። አብይና አገዛዙ ብቻውን ሮጦ ለማሸነፍ ካልሆነ በስተቀር ለምርጫ አስቻይ ሁኔታ የለም የሚለውን ወቀሳ ወደ ጎን ያደረገው የአገዛዙ ጉዳይ አስፈጻሚ ምርጫ ቦርድ በዚህ ዓመት ይደረጋል ያለው 7ኛ ብሔራዊ ምርጫ ግንቦት 4 ቀን 2018 እንደሚካሄድና ውጤቱም ሰኔ 4 ቀን 2018 ይፋ እንደሚሆን ገልጿል። በምርጫ የጊዜ ሰሌዳው መሰረት በመጪው ምርጫ የሚወዳደሩ እጩዎች ምዝገባ የሚከናወነው ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም ባለው ጊዜ ውስጥ ሲሆን የምርጫ ተወዳዳሪዎች የምረጡኝ ቅስቀሳ የሚያደርጉበት ጊዜ ከጥር 1 ጀምሮ እስከ ግንቦት 19 ቀን እንደሚቆይም አስታውቋል። እንደ እጩዎች ምዝገባ ሁሉ አንድ ወር ጊዜ የተሰጠው የመራጮች ምዝገባ የሚካሄደው ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም መሆኑን ይኸው የአገዛዙ ጉዳይ አስፈጻሚ የሆነው ምርጫ ቦርድ ባወጣው መግለጫ የጠቀሰ ሲሆን በቴክኖሎጂ በመታገዝ ራሳቸውን ለሚመዘግቡ መራጮች በአንጻሩ 2 ወር የተጠጋ ጊዜ እንደተመደበላቸው፣ በዚህ ሂደት የሚሳተፉ መራጮች የሚመዘገቡት ከጥር 15 እስከ መጋቢት 7 ቀን 2018 ባለው ጊዜ መሆኑን ቦርዱ ባወጣው በዚሁ መግለጫ ጠቅሷል። ሰኞ ግንቦት 24 ቀን 2018 ድምጻቸውን ከሰጡ በኋላ ውጤቱን በምርጫ ጣቢያ ደረጃ በማግስቱ መመልከት እንደሚችሉ በጊዜ ሰሌዳው ጠቀሰ ሲሆን በምርጫ ክልል ደረጃ ጊዜያዊ ውጤቱ የሚገለጸው ከድምጽ መስጫው ማግስት ጀምሮ እስከ ግንቦት 29 ቀን 2018 ባሉት 5 ተከታታይ ቀናት እንደሆነ በጊዜ ሰሌዳው ላይ ተቀምጠዋል። በርካታ የፖለቲካ ፓርቲዎች ባለፈው ምርጫ አለመሳተፋቸው ተከትሎ 2 ጊዜ ምርጫ ያልተሳተፈ ከፖለቲካ ፓርቲነት ይሰረዛል የሚለውን እንደ ምክንያት በመጥቀስ ፕሮፌሰር መራራ ጉዲና የሚመሩት የኦሮሞ ፌዴራሊስት ኮንግረስ ጭምር በዘንድሮ ምርጫ የተወሰኑ አባላትን ብቻ በማሳተፍ ምርጫው ሙሉ ለሙሉ ረግጦ መውጣት የሚችልበት እድል አለመኖሩን ይፋ ያደረገው በቅርቡ ሲሆን ኦፌኮን የመሰሉ ሌሎች ተቃዋሚ ፓርቲዎችም ተመሳሳይ አስተያየት መስጠታቸው አይዘነጋም። የፖለቲካ ምህዳሩ ሙሉ ለሙሉ የጠበበበት የአብይ አገዛዝ አፈናውን ባጠናከረበትና ይቃወማሉ የተባሉ ዜጎች ሁሉ ወደ እስር ቤት እየተወረወሩ ባለበት ምን አይነት ምርጫ ማካሄድ ይቻላል? ምርጫ ቦርድ ራሱ ነጻና ገለልተኛ ምርጫ ለማካሄድ አይችልም። የአገዛዙ ጉዳይ አስፈጻሚ መሆኑን ባለፉት ምርጫዎች ያስመሰክረዋል። ዘንድሮም የተለየ ነገር አይደረግም የሚሉ ቅሬታዎች ተጠናክረው መቀጠላቸው አይዘነጋም። አብይ አህመድ የሚመራው ገዢው ብልጽግና ፓርቲ የኦሮሞ ብልጽግና ፓርቲን ጉዳይ ያስፈጽማል ተብሎ ከተቋቋመ በኋላ አንደኛ ያለውን ድርጅታዊ ጉባኤ ሲያደርግ በኢትዮጵያ የፖለቲካ ፓርቲዎች ታሪክ ተደርጎ በማይታወቅ ሁኔታ አብይ አህመድ የገዛ ጓዶቹን አላምን ብሎ ራሱ አስመራጭና መራጭ የሆነበት ሂደት ህገወጥ ቢሆንም የቀድሞ የምርጫ ቦርድ ዋና ጸሐፊ ወይዘሪት ብርቱካን ሚደቅሳ ይህንን ህገወጥ ተግባር በማጽደቅ ራሱ አስመራጭና መራጭ የሆነው አብይ አህመድ የተቆጣጠረው ምርጫ ቦርድ 6ኛውን ሀገራዊ ምርጫ አብይ አህመድ የሚመራው ገዢው ብልጽግና ፓርቲ አሸንፏል ያለበትና አዲስ አበባን ጨምሮ ምርጫውን በተመለከተ የነበሩ ቅሬታዎችና ዝርፊያዎች ከምርጫው በፊት በርካታ ወጣቶችን ከኦሮሚያ ክልል እያመጡ ምርጫ ካርድ እንዲሰጥ የተደረገበትና ይኸው ተድበስብሶ የቀረበት በአዲስ አበባ ጭምር የምርጫውን ውጤት ለመንገር 15 ቀን ሲደምሩና ሲቀንሱ የቆዩበትና የራሳችን ያሉትን የምርጫ ውጤት ይፋ ያደረጉበት ሂደት በሌሎች የአገሪቱ አካባቢዎች እጩዎች እስከ መገደል የደረሱበት ዘንድሮም ያንኑ ተመሳሳይ ትዕይንት ለመድገም የሚደረግ እንቅስቃሴ የአገሪቱን ሀብት በምርጫ ስም ከማባከን ይልቅ አብይ አህመድ የፈለገውን ስልጣኑን ህዝብ ታግሎ እስኪጥለው ድረስ ወንበሩ ላይ የሚቆይበት ካልሆነ በስተቀር በዚህ አስቀድሞ ብቻውን ሮጦ በሚያሸንፍበት ምርጫ የሚያገኘው ህጋዊ ቅቡልነት የለም የሚሉ አስተያየቶችና ወቀሳዎች ጎን ለጎን ተጠናክረው ቀጥለዋል። አብይ ፕሬዝዳንት እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ የእሳቸውን ሀሳብ የሚደግፍ ማለት ነው። በእንደዚህ አይደለም፣ በመናገር ነው።
እሺ ጥሩ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሀሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአቶ ጌታቸው ረዳ ለሚመራው ትግራይ ዲሞክራሲያዊ ስምረት ወይም ስምረት የክልል ፓርቲ ህጋዊ እውቅና ሰጠ። በቀድሞ የህወሓትም ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳም ፕሬዝዳንት አድርጎ መምረጡን መዘገባችን ይታወሳል። ባለፈው ግንቦት 18 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ምዝገባ ፈቃድ ተሰጥቶትም ሲንቀሳቀስ የነበረው ፓርቲው በትግራይ ክልል አዲስም የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም አቀፉ ማህበረሰብ ዘንድ ይቀርብባቸው የነበረውን ሂስን ከመሰረቱ ለማረም የተመሰረተ መሆኑን መስራቾቹ በወቅቱ መግለጻቸው አይዘነጋም። በቅርቡ በእንግሊዙ ሎንዶን ከተማ ውስጥ ከአልጀዚራ ቴሌቪዥን ጋር ቃለ ምልልስ ያደረጉት አቶ ጌታቸው ረዳም በመጪው ዓመት በኢትዮጵያ ምርጫ ይካሄዳል ተብሎ ይጠበቃል። እርሶም ሆኑ ሌሎቹ ጓደኞቹት በኢትዮጵያ ፖለቲካ ውስጥ ከ20 ዓመታት በላይ ቆይታችኋል። ለኢትዮጵያ ህዝብም ብዙ የተስፋ ዳቦም አስቀምጣችሁታል። ለኢትዮጵያ ህዝብ ሰላምና ደህንነት ሲባል እርሶም ሆኑ ጠቅላይ ሚኒስትር አብይ የመሳሰሉ አመራሮችም ከፖለቲካው ምህዳር ብትርቁም ጥሩ አይሆንም ወይ የሚል ጥያቄም ቀርቦላቸው ነበር። ጋዜጠኛው ሲቀጥልም ስልጣን እንደ ውርስም ሆኖ መቼ ድረስም ይዘልቃል? ለአዲሱ ትውልድስ ስልጣን የምትለቁት መቼ ነው የሚል ቅርብ ጥያቄም አቅርቦ እንደነበረ አይዘነጋም። በፓርቲ የመሪነት ማማ ላይ ተንጠልጥለው የመቆየት ፍላጎት እንደሌላቸው የገለጹት አቶ ጌታቸው ረዳም እኔ ራሴን ወክዬ ነው እዚህ የምናገረው። ስለ እኔና ስለ ጓደኞቼ የተነገረው እውነት አለው። በመሬት ላይ ያለውን እውነታም ጠንቅቆ ለሚያቅም ወጣትን አመራር ስልጣን ማስረከብ ተገቢ ነው። በትግራይ ያለውን የፖለቲካ ደመናና ውጥንቅጥም ሲሰክን እኔ ለሌላም የፓርቲ ስልጣን እንደማልወዳደር ወይም ቢሮ እንደማልረከብ ማረጋገጥ እወዳለሁ በማለት የስምረት ፓርቲ መስረታና የእርሳቸው ተሳትፎም አስፈላጊነት በወቅቱ መናገራቸው አይዘነጋም። በነዳጅ ላይ ይደረጋል የተባለው 30 በመቶ ተጨማሪ ግብር በነገው ዕለት ተግባራዊ ይደረጋል። 15 በመቶ ቫት፣ 15 በመቶ ኤክሳይዝ ታክስ በሚል በነዳጅ ላይ የተጣለውን ታክስ ለአንድ ወር የተቃውሞን ስጋት መሰረት አድርጎ አራዝሞት የነበረው ገንዘብ ሚኒስቴር ከነገ ጀምሮ ተግባራዊ እንዲሆን ትዕዛዝ መስጠቱ ታውቋል። እርምጃው በህዝቡ ላይ ተጨማሪ ጫና የሚፈጥርና እባካችሁ በልተን እንደር ምን አደረግናችሁ የሚሉ ጥሪዎች ተጠናክረው ቀጥለዋል። አሽከርካሪዎች ከወዲሁ ተቃውሟቸውን እየገለጹ ነው። የአብይ አገዛዝ የተከተለ ባለው የተሳሳተ ኢኮኖሚ ስሌት የዓለም አቀፉ የገንዘብ ድርጅትን ትዕዛዝ ደረጃ በደረጃ ተግባራዊ ያደርጋለሁ በሚል በነዳጅ ግብይት ላይ ተጨማሪ የ30 በመቶ የተጨማሪ ሴት ታክስና ኤክሳይዝ ታክስ በድምሩ 30 በመቶ ጭማሪ ያደረገ ሲሆን ይህም በኑሮ ጫና ላይ ከፍተኛ ቀውስ የሚፈጥር አገዛዙ የህዝቡን ዝምታና ትዕግስት አይቶ የልብ የተሰማውና የህዝቡን ዝምታ እንደ ፍርሃት ስለቆጠሩት የኑሮ ጫናውን ተከትሎ ጥቂት ነጋዴዎችን ተጠያቂ በማድረግ አገዛዙ እየፈጠረ ያለውን ኢኮኖሚያዊ ቀውስ አጠናክሮ ቀጥሏል። ባካችሁ በልተን እንኳን እንደርበት መኖር አቅቶናል የሚሉ አስተያየቶችም በነገው ዕለት ተግባራዊ ይደረጋል የሚለው ጭማሪ ሁኔታዎችን ሊያብሰው ይችላል የሚል ቅሬታዎች መሰማት ጀምረዋል። አሽከርካሪዎች የነዳጅ ስርጭት ላይ ከጊዜ ወደ ጊዜ እያደገ የመጣው ዝርፊያና ሙስና ዋና ምንጩ የገዢው ብልጽግና ፓርቲ በየደረጃው ያሉ አመራሮች ከነዳጅ አከፋፋዮችና ነጋዴዎች ጋር ግንባር ፈጥረው የሚደረግ በመሆኑ መፍትሄ እንዳላገኛና ያገዛዙን ቁጩ አብይ አህመድን ጨምሮ የነዳጅ ችግሩን በነጋዴዎች ላይና በሌሎች ኮንትሮባንዲስቶች ላይ በተደጋጋሚ ጣታቸውን ለመቀሰር የሚሞክሩ ቢሆንም ችግሩ ያለው ከአመራሩና ከገዢው ስርዓት መሆኑን ከዚህ አልፎ 30 በመቶ በነዳጅ ላይ የሚደረገው ጭማሪ በሌሎች ሸቀጦች ላይም ጭማሪ እንዲደረግ ምክንያት የሚሆን ሲሆን በትራንስፖርት ዋጋና በሌሎችም ላይ የሚደረገው ጭማሪ የህዝቡን ኑሮ የበለጠ የሚያቃውስ መሆኑን በቅሬታ መነሳት ጀምረዋል። የኢኮኖሚ ባለሙያዎች አገዛዙን ግብታዊ እርምጃ በመቃወም ከዚህ ቀደም በነዳጅ ላይ 30 በመቶ ይደረጋል የተባለው ጭማሪ ተገቢ ያለመሆኑ በተደጋጋሚ ሲጠቅሱ የቆዩ ሲሆን ከአንድ
ወር በፊት ተግባራዊ ይደረጋል የተባለው ይህንን ውሳኔ ተከትሎ ተቃውሞ ይነሳብኛል ብሎ የሰጋው አገዛዝ ለ1 ወር አራዝም ያለው ማለት በገንዘብ ሚኒስቴር በኩል መግለጫ ማውጣቱ አይዘነጋም። አብይ አህመድ ጦርነትን የሙጥኝ በማለት በአገር ቤት በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ለጦርነቱ የሚያባክነው የአገር ሀብት ለብልጭልጭ ፕሮጀክቶች የሚያወጣው ገንዘብ ተጨማሪ የውጭ ምንዛሪ ለማግኘት ለዓለም አቀፉ የገንዘብ ድርጅት የገባቸውን ቃሎች ለመተግበር ደረጃ በደረጃ የወሰዳቸው የተሳሳቱ ኢኮኖሚያዊ ውሳኔዎች የብርን የመግዛት አቅም በከፍተኛ ደረጃ ያዳከመ ከኬንያ ሽልንግ እንኳን የኢትዮጵያ ብር በከፍተኛ ደረጃ እየተመናመነና እየተዳከመ መምጣቱ እየተገለጸ ሲሆን የዚህ ድምር ውጤት ጫናው ለብዙሃኑ ህዝብ ህይወቱን መከራ እያደረገበት በመሆኑ ህዝቡ ጫናውን በዝምታ ላይ እንደማይገባ ጥሪ እየቀረበ ይገኛል። አሽከርካሪዎች ውሳኔውን ተከትሎ አድማ ለመምታት ከመዘጋጀት ይልቅ ሰሚ ያጣ ቅሬታ ማቅረብ ዋጋ የለውም የሚሉ አስተያየቶችና ትችቶችም ተከትለው ቀርበዋል። አገዛዙ ለይስሙላ ካደረገው አነስተኛ የደሞዝ ጭማሪ ውስጥ በርከት ያለውን በታክስና በተለያዩ ወጪዎች መልሶ የሚሰበስብ መሆኑ ተደጋግሞ ሲጠቀስ የቆየ ሲሆን ከዚህ ውስጥ ሰራተኛው ተቆራርጦ የሚደርሰው አነስተኛ ገቢ ላይ የ30 በመቶ ታክስ በነዳጅ ላይ ጭማሪ መደረጉ ተጨማሪ ጫና በሰራተኛ ህይወት ላይ የሚፈጥር ኢኮኖሚያዊ ቀውሱን የሚያባብስ መሆኑ ከወዲሁ በስጋት መነሳት ጀምሯል። በደቡብ ኢትዮጵያ ኦሞ ዞን ጂንካ ከተማ አቅራቢያም በቅርቡ የተከሰተውን የገዳዩ የማልበርግ ቫይረስን የመከላከል ክፍተትን የተቸችም አንዲት ወጣት የማህበራዊ አንቂ ከ2 ሳምንት በላይ በእስር ላይ እንደምትገኝና ያለ ዋስትናም እየማቀቀች እንደምትገኝ ቤተሰቦቿም ገለጹ። የአሪዞን ነዋሪ የሆነችው በማህበራዊ መገናኛ ብዙሃን ፍሬ ሐመር ቱርሚ በሚል ስም የምታወቀው ወጣትም በዞን ውስጥ የማልበርግ ቫይረስ መከሰቱን ተከትሎ የአካባቢውና የክልሉ መንግስት ያሳዩትን ክፍተትና ደካማ እንቅስቃሴ በመተቸቷ ወደ እስር መላኳም ለቤተሰቦቿ ቅርብ የሆኑ ወገኖች ለመገናኛ ብዙሃን ገልጸዋል። ከቤተሰቦቿና ከቅርብ ጓደኞቿ በተገኘው መረጃም ፍሬ ሐሙር ቱርሚ በአሪዞን ፖሊስ ጂንካ ታስራ ያለምንም ጥያቄና ያለ ዋስትና መብትም ተከልከላም ፍርድ ቤትም ሳትቀርብ ከ2 ሳምንታት በላይ ማስቆጠሯ ታውቋል። እንደ ቅርብ ጓደኞቿ ገለጻ የእስራቱ መንስኤ እውነትን በመናገሯ ብቻ በማሰር እየተንገላታች ያለችው ፍሬ የጤና ባለሙያ የማህበረሰቡና የቤተክርስቲያን ጉዳይ በአቅሟ ልክ በመርዳት የምታወቅ ብርቱ ሴት እንደሆነች የመሰከሩላት ሲሆን ወደ እስር ቤትም የተጋዘችው በማህበራዊ መገናኛ ብዙሃን የዞኑና የክልሉን ጤና ቢሮ ድክመቶችም በግላጭ በመተቸቷ ነው ብለዋል። ከ14 ቀናት በፊት በፈረንጆቹ ኖቬምበር 29 2025 በግል የማህበራዊ ገጿ ያጋራችው ቁልፍም ትችቶችን በተመለከተ የቁሶችና የገንዘብ ወደ አካባቢው በተገቢው መንገድ አለመንቀሳቀስ የገለጸችም ሲሆን የደቡብ ኢትዮጵያ ጤና ቢሮም በሽታው በመጀመሪያ ደረጃም የተገኘው ሰው በብዛትም እየሞተ ያለው ደቡብ ኢትዮጵያ ክልል አሪዞን ጂንካ ሲሆን ጥሩ ትኩረት የተሰጠው ግን ሲዳማ ክልል መሆኑን ገልጻለች። ክልሉ ባለሙያ ማባረር ብቻ ነው አቅሙ ብላ በመውቀስም በየሚዲያው የምናየው ላፕቶፕ ምናምን ሲያድሉ ነው ስትል ትኩረት በመስክ ላይ ለሚታገለው ባለሙያ ሳይሆን ቢሮ ውስጥ ቁጭ ብለው ለሚሰራው እንደሆነም በወቅቱ ጠቁማለች። ፍሬ ሐመር ቱርሚ ከመታሰሯ ቀደም ብሎ ብዙ ግብአቶችም ተሰጥተዋል። ከአምቡላንስ ጀምሮ ግን ለምን ሚስጥር ሆኑ? ሲዳማ ክልል ከደቡብ ኢትዮጵያ ምን ያህል አቅም እንዳለውና ለህዝቡ ምን ያህል ትኩረት እንደሚሰጥ ማሳያ ሆኗል። ደቡብ ጤና ቢሮ አቅሙ እስከምን ድረስ ነው? ለማን ነው የሚያደላው? ለምን የመጡትም አምቡላንሶች በመገናኛ ብዙሃን አልተገለጹም? ለባለሙያው ምን ትኩረት ተሰጠ? ማህበረሰቡ ጋስም በአመራር መግለጫ ከመስጠት ውጪ እታችም ተወርዶ ምን እየተሰራ ነው የሚሉ ጥያቄዎችን ማቅረቧን ከግል የማህበራዊ ትስስር ገጿ ላይ ለማወቅም ተችሏል። የኢትዮጵያ ጤና ባለሙያዎችን የትግል እንቅስቃሴ የሚያስተባብሩ የቦርድ አባላት ከፍተኛ ጫና እየተደረገባቸው መሆኑ ተገለጸ። ሰኞ ታህሳስ 6 ቀን 2018 ዓ.ም የስራ ማቆም አድማው እንደሚደረግና ሁሉም ለአድማው እንዲዘጋጁ ተጨማሪ ጥሪ ቀርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪ የቦርድ አባላት የጤና ባለሙያዎች ያነሱትን ጥያቄ መልስ አለማግኘቱን ተከትሎ ታህሳስ 6 ቀን 2018 ዓ.ም ሁለተኛ ዙር የስራ ማቆም አድማ ለማድረግ መወሰናቸውን ተከትሎ እየተደረገባቸው ያለው ጫና ከፍተኛ መሆኑን ራሳቸውን እስከ ሞት ድረስ ለመስጠት የተዘጋጁት የቦርድ አባላት ላይ አሁንም ከፍተኛ ጫና እየተደረገ ይገኛል በማለት የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ በማህበራዊ ገጹ ይፋ ባደረገው መረጃ ገልጿል። ይህ ጥያቄ ንቅናቄው ብቻ አይደለም፣ የንቅናቄው መሪ እያንዳንዱ ባለሙያ ነው። የተጀመረ ጥያቄ እስኪመለስ ድረስ ሁላችንም በያለንበት መብርታት ያስፈልጋል። ለማይቀረው ሰኞ ታህሳስ 6 ቀን 2018 ለሚጀምረው የስራ ማቆም አድማ እንዘጋጅ ማለት ወይ ሞት ወይ ሽረት ናው ኦር ኔቨር በሚል
ዳግም ለስራ ማቆም አድማው እያንዳንዱ የጤና ባለሙያ እንዲዘጋጅ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ያቀረቡትን ጥያቄ ዛሬም ድረስ በይፋ ያልተቀበለው አገዛዝ መስከረም 5 ቀን 2018 ጠርተውት የነበረውን ሁለተኛ ዙር የስራ ማቆም አድማ ታሳቢ ማድረግ የጤና ባለሙያዎችን ጨምሮ ለመንግስት ሰራተኞች፣ ለመምህራን አነስተኛ የደሞዝ ጭማሪ የተደረገ ቢሆንም የደሞዝ ጭማሪው ካለው የኑሮ ውድነት አኳያ ከብር የመግዛት አቅም መውደቅ ጋር ሲነጻጸር የውሻን ጆሮ ቆርጦ መልሶን ስጋ ብሎ እንደመስጠት ነው በሚል በተደጋጋሚ ተቃውሞ ሲቀርብበት የቆየ ሲሆን የጤና ባለሙያዎች ተገቢው የደሞዝ ጭማሪ እንዲደረግላቸው፣ የጤና ሽፋን እንዲያገኙ፣ እነሱም ሆነ ህዝቡ የሚታከሙበት የጤና ስርዓት ተገቢው ትኩረት እንዳልተሰጠውና በቂ በጀት እንዲመደብለት መሰረታዊ አስፈላጊ የሆኑ የጤና መሳሪያ ቁሳቁሶች እንዲሟሉ ያነሱትን ጥያቄ ጨምሮ 12 ዋና ዋና ጥያቄዎቻቸውን ያነሱ ሲሆን በቅርቡ የደሞዝ ጭማሪ ተደረገም ከተባለ በኋላ የትርፍ ሰዓት ክፍያ በአዲሱ የደሞዝ ጭማሪ እየተሰላ አለመከፈሉን በተቃውሞ አንስተው የጥያቄያቸው አካል አድርገዋል። የጤና ባለሙያዎች በአስቸኳይ እንዲመለሱላቸው ከሚፈልጓቸው ዋና ዋና ጉዳዮች መካከል አዲሱ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬልና መመሪያ መሰረት ከመስከረም 1 ጀምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የሀገሪቱ ክፍል ለሚገኙ ባለሙያዎች መከፈል እንዲጀምር፣ በነባሩ ደሞዝ የተከፈላቸው ቀሪው ታስቦ በአስቸኳይ እንዲከፈላቸው፣ የጥቅማ ጥቅም፣ የቤት የተጋላጭነት፣ የሙያ ማትጊያና የመሳሰሉ ወቅቱንና የኑሮ ሁኔታውን ባማከለ መልኩ ማሻሻያ በአስቸኳይ እንዲደረግ፣ አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበር፣ ብሎም ለጤና ባለሙያዎች በተለየ ሁኔታ በድጋሚ የደሞዝ ማሻሻያ እንዲደረግ። እነዚህ ጥያቄዎች ዛሬም በይፋ ምላሽ ባለማግኘታቸው ታህሳስ 6 ቀን 2018 ዓ.ም የሚካሄደው የስራ ማቆም አድማ እንደሚካሄድና ንቅናቄ ያቀረበውን ጥሪ መሰረት አድርጎ መምህራንን ጨምሮ ሌሎችም የመንግስት ሰራተኞች በተጨባጭ የኑሮ ጫናውና የሚከፈላቸው ደሞዝ የብር የመግዛት አቅም መውደቅን ታሳቢ በማድረግ የኢትዮጵያ ጤና ባለሙያዎች ንቅናቄን አጀንዳ በመደገፍ የራሳቸውን ትግል ማድረግና አብረው መቆም እንዳለባቸው ዛሬም ጥሪ እየቀረበ ይገኛል። ከዚህ ቀደም የኢትዮጵያ ጤና ባለሙያዎች ንቅናቄ አመራሮች መስከረም 5 ቀን 2018 ዓ.ም ሊካሄድ የነበረው የስራ ማቆም አድማ ዋና ዓላማ መምህራን ትግሉን እንቀላቀላለን ማለታቸውን ተከትሎ በትምህርት ቤት መክፈቻ ቀን እንዲሆንና መምህራን በጋራ ውሳኔውን በመደገፍ ያደርጉት የነበረው የስራ ማቆም አድማ አነስተኛ የደሞዝ ጭማሪን ተከትሎ የተጨመረውን ሰው በህይወት ላይ ተመልክቶ ቀጣዩን የስራ ማቆም አድማ እናደርጋለን በሚል የኢትዮጵያ ጤና ባለሙያዎች ንቅናቄ ባለፈው ህዳር ሁለተኛውን ዙር የስራ ማቆም አድማ ለማድረግ አስቦ የነበረ ቢሆንም ወደ ታህሳስ 6 ቀን 2018 ዓ.ም ማዛወሩን ጠቅሰን መዘገባችን አይዘነጋም። አገዛዙ ለካድሬና ለብልጭልጭ ፕሮጀክቶችና ለጦርነት የማያጣውን ገንዘብ የጤና ባለሙያዎች የደሞዝ ጭማሪ ሲያቀርቡ ጥያቄውን ወደ ጎን ከመግፋት አልፎ የሁለት ስፔሻሊስት ዶክተሮች ደሞዝ የአንድ ካድሬ የቤት አበል መሆኑን የሚያስታውሱ ወገኖች አገዛዙ የጤና ባለሙያው ተባብሮ በጋራ መቆም ባለመቻሉ ከፍተኛ ንቀት ውስጥ እንደገባና ህዝቡም ከጤና ባለሙያዎች ጎን በመሰለፍ ጥያቄያቸውን እንዲደግፍ ጥሪ ቀርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ላይ አስቀረኋቸው ካሏቸው 8 ጦርነቶች መካከል አንዱ የሆነው የካምቦዲያና የታይላንድም ጦርነት አገረሸ። በርካታ ሰዎች ሞቱ፣ በሺዎች የተቆጠሩም ቀያቸውን ለቀው ተሰደዱ። ባለፈው ሐምሌ ለ5 ቀናት በዘለቀ ጦርነት ከ50 በላይ ሰዎች የሞቱበትም ከ300 ሺህ በላይ የተፈናቀሉበት ጦርነትን የአሜሪካው ፕሬዝዳንት ዶናልድ ትራምፕና የማሌዥያው ፕሬዝዳንትን ጣልቃ በመግባትም የተኩስ አቁም ስምምነት እንዲደረስም አድርገው ነበረ። ይሁን እንጂ ሁለቱ የደቡብ ምስራቅ ኤሲያ አገራትም ታይላንድና ካምቦዲያ በትላንትናው ዕለት በመካከላቸው ባገረሸው የድንበር ላይ ጦርነትም በትንሹ 12 ሰዎች ተገድለው በሺዎች የተቆጠሩም ቀያቸውን ለቀው ተሰደዋል። ጦርነቱ ለሁለተኛ ቀን ዛሬ መቀጠሉ እየተሰማ ይገኛል። የፕሬዝዳንት ዶናልድ ትራምፕ የሰላም አሸማጋይነትም ዝናም በአጣብቂኝ ውስጥ መውደቁ በስፋት እየተገለጸ ይገኛል። አንድ ወታደሬ ሞቷል፣ 7 ሰዎችም ቆስለውብኛል በማለትም የታይላንድ አየር ኃይል በካምቦዲያ ድንበር ላይ አዲስ የአየር ጥቃት መጀመሩን ተከትሎ እርስ በርስ መወቃቀስ ውስጥ የገቡት የታይላንድ የጠቅላይ ሚኒስትር ኦስቲን ቻርቫኬል ለመገናኛ ብዙሃን በሰጡት አስተያየት አመፃን፣ ቀውስን በጭራሽም አንመኝም፣ ነገር ግን ሉዓላዊነታችንን እንዲደፈር አንፈቅድም በማለትም ካምቦዲያ ጸብ አጫሪ ነች የሚል አስተያየትም ሰንዝረዋል። ከታይላንድ በኩል የተሰነዘረውን ጥቃት ያወገዘው የካምቦዲያ የመከላከያ ሚኒስትር ከ2 ወር በፊት በማሌዥያና በአሜሪካ ሸምጋይነት የተደረሰው የተኩስ አቁም ስምምነት
ስምምነትን ተግባራዊ እንደሚያደርግም አስታውቆም ከታይላንድ በኩል የቀረበውን ውንጀላም ፍጹም ሐሰተኛ ነው ሲል አጣጥሎታል። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉቴሬዥ በቃል አቀባያቸው በኩል ባወጡት መግለጫ ሁለቱ ተፋላሚ አገራት ማለትም ታይላንድና ካምቦዲያ ባለፈው ጥቅምት ወር ኳላላምፑር ማሌዥያ ውስጥ የተደረሰውን የሰላም ስምምነትም እንዲያከብሩ ውጥረትም እንዲያረግቡ በትላንትናው ዕለትም አስታውቀዋል። የአሜሪካው ነጩ ቤተ መንግስት ለመገናኛ ብዙሃን ባስተላለፈው መልእክት ከዛሬ 6 ሳምንታት በፊት በታይላንድና በካምቦዲያ መካከል የተደረሰው የተኩስ አቁም ስምምነትም ጸንቶ እንዲቆይ ለማድረግ ጥረቱን እንደሚቀጥል አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው በኢትዮጵያና በግብጽ መካከል የነበረውን ውጥረትን፣ በእስራኤልና በፍልስጤሙ ሐማስ መካከል የተካሄደውን ደም አፋሳሽ ጦርነትን፣ በህንድና በፓኪስታን መካከል የነበረውን ጦርነትም፣ በሰርቢያና በኮሶቮ መካከል፣ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎም፣ በታይላንድና በካምቦዲያ መካከል የተካሄዱ ጦርነቶችን በማስቆም የኖቤል ሽልማት ሊሰጠኝ ይገባል የሚል ውትወታ ማቅረባቸው አይዘነጋም። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።